በዊሊያም ሰሊባ ጉዳት ዙሪያ አዲስ መረጃ ወጥቷል። የጀርባ ስንጥቅ ነው አጋጠመው የተባለ ያለው 4 ወር 5 ወር ምናምን አካባቢ ይጎላል እየተባለ ነው። እና አሁን የአርሰናል ደጋፊ ማኑ የለቅሶ ቪዲዮ ማየት አልፈልግም። ገባር ዘንድሮ አደጋገፋችን ቀየር ማለት አለበት። እኔ ቃል ምገባልን ነገር ማኑ እብድነህ ብትለኝ እመነኝ ብዬ ቃል ምገባልን ነገር ምን እንደሆነ ልንገር። ጉዳት እንደ አምና አያስቸግረን። አንደኛ፣ ሁለተኛ ነገር ደግሞ አስተማማኝ የነበሩ 4 ተጫዋቾች ነበሩ አምና የነበሩ ሁሌ በየጊዜው የምትተማመንባቸው አቋም ማይወዥቅ ማይጎዳ ምናምን ገባር ትንሽ 1 ወር ምናምን በመሃል ምናምን ነገር 3 ጨዋታ ምናምን እየተጎዱ ብቻ እየቀጠሉ ማለት ነው። ራያ፣ ሰሊባ፣ ጋብሪኤል፣ ራይስ አሁን ራይስ እና ሰሊባን እናጣለን እየተባለ ነው። ሰርጀሪ ያስፈልገዋል እየተባለ ነው። ከዛላ ሳካንም እናሳርፈዋለን። እነዚህ ሰዎችን ከጃንዋሪ በኋላ ቢመጡ እስከ ጃንዋሪ ድረስ የመፎካከር አቅም አለን ነው ማለት ገባር። የሆነ ሰው ደግሞ ትንሽ ነጥብ ይዞ ከሄደ ከጃንዋሪ በኋላ ካሁን በኋላ ፔፕ ማን ይመስላል? ሎኪን የሚያደርገው ማን ይመስላል? ስኳዱ ያለው ማን ይመስላል? ዊሉ ያለው ልምዱ ያለው ማን ይመስላል? ብቸኛ ፕሪሚየር ሊግ ዋንጫ ያለው አሰልጣኝ ከ20ውን ቡድን አርቴታ ብቻ። ከጃንዋሪ በኋላ አዲሱ ማን ሲቲ ነው የምትገጥመው ነው ማለት ተረዳኝ አይደለ? ስለዛ የአርሰናል ደጋፊ ከዝም ብሎ መንቦቅቦቅ ምናምን በቃ ይብቃ። አሁን ቻምፕ ነህ እንዴ? ደረት ነፋርክ ገባር። ሜ 30 ላይ ሜ 21 ላይ ከሜ በኋላ ነው ማን ዋንጫ እንደሚበላ የሚታወቀው። እስከዛ ድረስ ሰከን ማለት አለበት ገባር። ሰከን ማለት አለበት በለው። ሰበር ዜና፣ መጥፎ ዜና። ሊጉን ለሚገዙት ለሚቀጥሉት 4-5 ዓመታት ሊጉን እንገዛዋለን እያሉ ለሚገኙት ለአርሰናል ደጋፊዎች መጥፎ ዜና ወጥቷል ማለት ነው። ሳሊባ ከስፔን ጋር በሚያደርገው ጨዋታ ባለፈው ለወርልድ ካፕ ማለት ነው ተቀይሮ እንደወጣ ታውቃላችሁ በጉዳት። ታዲያ አሁን ፋብሪዚዮ ሮማኖ ባጋራን መረጃ መሰረት ሳሊባ ያጋጠመው የጀርባ ጉዳት ብዙ የሜዲካል ኤግዛሚኔሽን እንደሚያስፈልገውና ሰርጀሪ ሞስት ላይክሊ ኦፕሽን ሊሆን እንደሚችል ሰርጀሪ ሊደረግ እንደሚችል ማለት ነው ጠቁሞናል። ያው ሰርጀሪ ከተደረገ ደግሞ 5 ወር ከ4 እስከ 5 ወር እንደሚፈጅበት ለማገገም ጠቁሞናል። በዛውም ኢማጂን አሁን ኦገስት 22 ነው 26 ምናምን ፕሪሚየር ሊግ ሊጀመር 5 ወር ኦገስት፣ ሴፕቴምበር፣ ኦክቶበር፣ ኖቬምበር፣ ዲሴምበር፣ ጃንዋሪ ላይ 5 ወር የአርሰናልን ሚስ ያደርግ አርሰናል 5ኛ ደረጃ ላይ ሆኖ ይጠብቀዋል። እኔ እግዚአብሔር ደስ አለኝ። ከዚህ እንደውም ጋብሪኤል ቢጎዳ ምን ማለት ሳሊባ ማደንቀው ማለት ነው። በጸጥታ ስራውን የሚሰራ ሰው ነው እና ያው ሳሊባ ጉዳት አይገባውም። በዚህ አጋጣሚ ግን እናንተ ቦነስ ይገባቸዋል ብዬ ስለማስብ በዚህች ፕሮሞ ኮድ ኢትና በምትለው ማለት ነው በካፒታል ሌተር ሬጂስተር ስታደርጉ ዋኒክስ ላይ ባዮ ላይ ባለው ሊንክ ቦነሳችሁን 200% እፍፍ ያስገባችሁትን 200% እጥፍ ይደረግላችኋል። አማራጭ ነው። ቦነስ ካልፈለጋችሁ ስኪፕ ማድረግ ትችላላችሁ። ማን ሊተካው ነው ግን ሳሊባን አሁን ወደ ጉዳቱ ስንመጣ ማን ሊተካው ነው? ሞስኬራ እኔ አላቅም። የምትፈልጉትን እንትን በሉ። ረጅም ጉዳት ግን አያርግባት። ሳሊባ ምርጥ ሰው ነች። አርሰናል ደጋፊዎች በጣም የሚያሳዝን የሚደብር ዜና ነው ያለኝ። ዊሊያም ሳሊባ በጉዳት ምክንያት ከ4 ወር እስከ 5 ወር ከሜዳ ሊርቅ ይችላል። ያው እንደምታውቁት ከፈረንሳይ ከስፔን የሚያደርጉት ጨዋታ ላይ ተቀይሮ ወጥቶ ነበር በጉዳት ምክንያት። እናም እንግዲህ ያን አስመልክቶ ሰርጀሪ ያስፈልጓል። ያው ከዓለም ዋንጫ በፊትም አርሰናል በጉዳት ነው አመቱ ላይ ጨርሶ ከዛ ደግሞ ሰርጀሪ ያስፈልጓል እየተባለ ነበር። ነገር ግን ፈረንሳይ ጋር በሚጮትበት ወቅት ላይ የባሰበት መጥቷል። አሁን ሰርጀሪ ያደርጋል ተብሏል። እናም እንግዲህ ሞር ቴስት ወይም ደግሞ ተጨማሪ ምርመራዎችን ያደርጋል። ከዛ በኋላ ሰርጀሪ ማድረጉ አይቀርም። እሱን ከጨረሰ በኋላ ከ4 እስከ 5 ወራት እንግዲህ ከሜዳ ይርቃል ተብሏል። አስቡት ቀጣይ አመት በቃ ኦልሞስት ኳርተሩን ሩቡን ጨርሶት ነው የሚመጣው ማለት ነው። ስለዚህ ይህንን ኮምባት ለማድረግ አርሰናል እንደ ቲም ማለት ነው በጣም ብዙ ሳይኒንጎች ያስፈልጉታል፣ መፈረም አለበት። ምክንያቱም ሳካ ደክሟል፣ ራይስ የለም፣ ሳሊባ እንደዛው። ምክንያቱም ማርፈው ነው የሚጀምሩት አብዛኞቹ ተጫዋቾች። በተለይ ደግሞ ዓለም ዋንጫው ላይ ግልጋሎት የሚሰጡ ተጫዋቾች ማረፍ አለባቸው። ኢንዲቪጁዋል አርሰናል ደጋፊዎች በሙላ ኩላችሁ አርሰናል ደጋፊዎች ምን ታስባላችሁ? ስለዚህ አርሴ ተበላሽ ከ4 እስከ 5 ወር ድረስ የሚያደርሰውን ጉዳት ነው እንግዲህ ሳሊባ የተጎዳውና የጀርባው ጉዳቱ ግዴታ ሰርጀሪ እንደሚያስፈልገውና ሰርጀሪ ሊያደርግ እንደሆነ አሁን ላይ ፋብሪዚዮ አሳውቋል። 4-5 ወር ቀላል አይደለም። በተለይ ደግሞ ወሳኝ ተጫዋች ነው። ምንም እንግዲህ አይዞን ነው ምንድነው። ምክንያቱም እኛም ደርሶብናል። ማቲያስ ዴሊትን በተመሳሳይ አይነት መልኩ ነው በቃ ጉዳቱ ቀላል ይመስል ነበረ። ሳሊባ እንደውም ተቀይሮ ሲወጣ አይተናል። ማቲያስ ዴሊት ሳናየው ነው እንግዲህ እንደዚህ የጀርባ ሰርጀሪ ያደረገውና በተመሳሳይ መልኩ እንግዲህ ሳሊባም ሰርጀሪ ያደርጋል። ተከላካይ ልገዙ ነው። ብሩኖ ጊማሬጅ ተውታላችሁ። እስቲ እናያለን። ግን 4-5 ወር ቀላል አይደለም። ለፕሪሚየር ሊግ ቀላል አይደለም። ይኸው ትናንተ ጎዳ ብዬ የሰራሁት ቪዲዮ ላይ ለአመት ያስተኛው የሮድሪን ያርግለት ብለ የትኛው ጠንቋይ ነው? ቆይ በአላህ ከሱሩ የበተናችሁ እንዳለ ምላሳችሁ የተረገመ የሆነማ ስልጠና ልትመረቁ ስትሉ የተበተናችሁ ናችሁ። እኔ ጋር ተሰብስበ ያለው ተነቅለው ወጣ ምድረ ባለ ጥቁር ምላስ እንዳለ ይኸው 5-6 ወር በእናትህ ተጋደመ። በቃ ተቃጠልን ጨስን በአላህ
ጭራሽ ሳሊባ አሁን የዝውውር እንትናችንን ያናገዋል። ተከላካይ መሀል እናመጣለን ግዴታ ነው። ኧረ ቢስሚላህ እኔ ወይ እንዴት አይነት እንትን ነው በአላህ። እኔ አሁን እሺ 5 ወር ያለ ሳሊባ ምድረ ደንቆሮ ከይሲ የሰይጣን ስብስብ። እናንተ ለጓደኛ ለቅርብ ሰዋችሁ አትመለስም እንዳለ ኮመንት የእርግማን እንዴ ተራገሙ ብዬ እኮ ቪዲዮ ነው የሰራው የሚመስለው። ያ ሁሉ ኮመንት ለአንድ አመት ያርግለት ለእንትን። ኧረ ቢስሚላህ እዛው ሻወር ቤት አጉል ነገር ስትሰራ አዳልጦ ወደቅ። ምድረ ብቻ አንስቶ ምሰራውን እኮ እናቃለን። ምድረ የሰይጣን ስብስብ። ለአርሰናል ደጋፊዎች ፍራንስ በስፔን 2-0 ተሸንፋ ከዓለም ዋንጫ በተሰናበተችበት ጨዋታ ላይ እጅግ በጣም አሳሳቢ የሆነ ጉዳይ ተፈጥሮ ነበረ። ይህም እንግዲህ ተከላካያቸው ዊሊያም ሳሊባ በጨዋታው ላይ ተጎድቶ ወጥቶ ነበረ። ታዲያም እንግዲህ ተጎድቶ ሜዳ ላይ ተኝቶ በነበረበት ወቅት ላይ ሲያወራ የነበረው ነገር እንግዲህ በጣም አሳሳቢ እንደሆነና ጉዳቱ ምን ያህል ከበድ ያለ እንደሆነ የሚያሳይ ነው በሚል በርካቶችን እያነጋገረና የአርሰናል ደጋፊዎችንም እያሳዘነ ይገኛል ማለት ነው። ዊሊያም ሳሊባ ማይ ባክ ኢዝ ጎን እያለ ነበረ። ያ ማለት ጀርባዬ ከድቶኛል ወይም ሄዷል እንደማለት ነው ማለት ነው። ዊሊያም ሳሊባ ጀርባው ላይ የደረሰበት ጉዳት በጣም ከበድ ያለው እንደሆነ ከሱ ንግግርና ሪያክሽን ማየት እንችላለን። በወራት ልዩነት ደግሞ በሚመጣው የፕሪሚየር ሊግ ውድድር ላይ እንግዲህ የዊሊያም ሳሊባ ጉዳት ምን ያህል ይሆን የሚለው በጣም አሳሳቢ ነው በዚህ ሰዓት ለአርሰናል ደጋፊዎች። እናንተ ስለ ሳሊባ ጉዳት ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክት መጫን እንዳትረሱ። ሰበር ቀዶ ሕክምና ሊደረግለት ይችላል። ሳሊባ በከፍተኛ የጀርባ ህመም እየተሰቃየ እንደሆነና ከዓለም ዋንጫ በኋላ ቀዶ ጥገና ሊደረግለት እንደሚችል ተዘግበዋል። በዘገባው ሳሊባ አሁን ላይ ጨዋታዎችን በማደንዘዣ መርፌ ታግዞ እያደረገ መሆኑን ገልጾ ነገሩ ስር ሳይሰድ ከወዲሁ ዘላቂ መፍትሄ ለመስጠት ብቸኛው አማራጭ እረፍትና ቀዶ ጥገና እንደሆነ ዶክተሮች አሳውቀውታል ተብሏል። ከዓለም ዋንጫ መጠናቀቅ በኋላ የክለቡና የተጫዋቹ የመጨረሻ ውሳኔ እየተጠበቀ ይገኛል። አርሰናል ደጋፊዎች እጅግ አሳዛኝ ዜና ወጥቷል። ዊሊያም ሳሊባ ከባድ ጉዳት እንዳስተናገደ ፋብሪዚዮ ሮማኖ አጋርቷል። ዶሚኒክ ሶቦስላይም ውሎን ሊያራዝም ነው። ሊዮኔል ስካሎኒ አስገራሚ ቁጥር አስመዝግቧል። ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት ይቆያል። ሊዮኔል አንድሬስ ሜሲ አሁንም ባለም ዋንጫው ላይ ክስተት ነው እየተባለ ነው። ፎሎ ላይክ ሼር ኮፒ ሊንክ ፖስት ያደርጋችሁ ከመጨረሻው ድረስ ተከታተሉኝ። ከስር ሜንሽን አካውንት ገብታችሁ ፎሎ በማድረግ አበረታቱት። እንዲሁም የአርሰናሉ የመሃል ተከላካይ ዊሊያም ሳሊባ ከባድ ጉዳት እንዳስተናገደ ተነግሯል። ከ5 እስከ 6 ወራት ያክል ከሜዳ እንደሚርቅ የተነገረለት ፈረንሳዩ ተከላካይ አርሰናል በዚህም ጉዳይ ሌሎች ተከላካዮችን ለማስፈረም እያጤነ ነው ተብሏል። የአስቶን ቪላውን የመሃል ተከላካይ ኤስሪ ኮንሳን ማስፈረም እንደሚፈልግም ተረጋግጧል። እንዲሁም ሊቨርፑሎች ዶሚኒክ ሶቦስላይን ለተጨማሪ ዓመታት በሊቨርፑል ለማቆየት ተጫዋቹና ክለቡ ከስም ላይ መድረሳቸው ተረጋግጧል ተብሏል። እንዲሁም በሌላ በኩል ማርከስ ራሽፎርድ ከማንቸስተር ዩናይትድ ቤት ይለቃል እየተባለ የሚነገረው ነገር ውሸት ነው ተብሏል። አሁንም በማንቸስተር ዩናይትድ ቤት እቅድ ውስጥ እንደሚገኝ ተረጋግጧል ተብሏል። ማርከስ ራሽፎርድ በቀጣይ ዓመት ከማንቸስተር ዩናይትድ ጋር ምን ያስመለክተን ነው? ሀሳባችሁን ኮሜንት ላይ አስቀምጦልኝ። እንዲሁም በሌላ በኩል የአርጀንቲና ዋና አሰልጣኝ የሆኑት ሊዮኔል ስካሎኒ በ6 ቶርናመንቶች ለ5ኛ ጊዜ ለፍጻሜ መድረስ አዲስ ክብረ ወሰንን ማስመዝገብ ችሏል። እንዲሁም አርጀንቲና የ39 ዓመቱ ሊዮኔል አንድሬስ ሜሲ 5 ጊዜ በዓለም ዋንጫው ላይ ኮከብ ተጫዋችነትን በማሸነፍ አንደኛ ደረጃን ይዞ ማጠናቀቅ ችሏል ተብሏል። በፍጻሜ ጨዋታ ውስጥ ምን ያስመለክተን ይሆን? ሀሳባችሁን ኮሜንት ላይ ያስቀምጣችሁ ፎሎ ማድረግ እንዳይረሳ።